ስልጣኑ ያለው አረጋ ከበደ ጋር አይደለም። አንዳንዱ ፋኖ ይሄኛው መንግስት እስከ ማስወገድ ነው ትግሉ። የፋኖ ደጋፊ ዩቲዩብ ላይ ተጥዶ መከላከያን በሙሉ ደምሰናል ሊል ይችላል። መከላከያ ራሱን ባወጣው መግለጫ ፋኖን ደምሰናል ሊሆን ይችላል። መንገድ ላይ እንቅፋት ሲመታ ሁሉ የሆነ ብሔር ተጠያቂ ልታረግ ይችላል። ዝም ብለህ ይሄርክ እየባሰ ሲመጣ በቅርብ አንድ ጽሁፍ እያነበብኩ አማራ ክልል ብቻ የታገቱ ሰዎች ዝርዝር መጨረስ አቃተኝ። ወለጋ የሚመረት ምርት ወይም ጎጃም የሚመረት ምርት መቅረቱ አዲስ አበባውን ነው የሚጎዳው። የኤምኤፍ ትእዛዝ፣ የወርልድ ባንክ ትእዛዝ በእያንዳንዱ ቤት ክሩቶይ ሰላምታችን በያላችሁበት የዓለም ዳርቻ ያደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው ከአማረ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ጀምሯል። ወቅታዊ አጀንዳዎች ላይ እናተኩራለን። በተለይም በአማራ ክልል ካለው ነባራዊ ሁኔታ ጋር ተያይዞ ከሰሞኑ የተነሱ አዳዲስ ሁነቶችና ክስተቶች አሉ። ከድርድር ጋር የተያዙ ከአውደ ውጊያዎች ጋር የተያዙ ጉዳዮች አሉ። በዚያ ጉዳይ ላይ እንግዲህ የተነሱ አዳዲስ ጉዳዮች አሉ። እነዚህ እንዳስሳለን። አብራችሁን ቆዩ። እንኳን ደህና ቆየን። 2 ዓመት ነው የአማራ ክልል ወታደራዊ ግጭት ከገባ። እንግዲህ በእነዚህ ጊዜያት እንግዲህ ሁለቱም ኃይሎች በርካታ ድሎችን እንዳገኙ ነው በተደጋጋሚ ሲናገሩ እየተደመጠው። ይሁንና ግን አሁንም አሸናፊ በሌለበት በክልሉ ውጊያዎች እንደቀጠሉ ይገኛሉ። የመከላከያ ሰራዊት ከሰሞኑ ባሰራጫቸው መረጃዎች የፋኖ ኃይሎች ወይም እሱ ጽንፈኛ የሚላቸው ቡድኖች እየተዳከሙ እንዳሉ በስፋት መረጃዎችን እያሰራጨ ይገኛል። የፋኖ ኃይሎች ደግሞ እንደውም ተጠንከረናል የሚል ነገር ሲያነሱ እያደመጥናቸው እንገኛለን። በዚህ መሀል ከሰሞኑ አንድ ጉዳይ እየተነሳ ይገኛል። ጉዳዩ ከድርድር ጋር የተያዘ ነው። የክልሉ የሰላም ካውንስል ፋኖና መንግስት ለድርድር ለማቀራረብ የተቋቋመው የሰላም ካውንስል ማለት ነው። የዚያ ዋና ሰብሳቢ አቶ ያየህራድ ለጀርመን ድምጽ የሰጡት ቃል አለ። በዚያ ቃላቸው ላይ ምንድነው ያሉት? የአቶ አረጋ ከበደ አስተዳደር ከፋኖ ጋር ለመደራደር እሺ ብሎኛል፣ ተስማምቶኛል የሚል ነገር አቅርቧል። እንደውም ፋኖ ኃይሎች በመረጡት ቦታ አውሮፓም ይሁን አሜሪካም ይሁን ሌላም ገለልተኛ የሚሉትን አገርና ገለልተኛ የሚሏቸው አካላት ባሉበት ለመደራደር ዝግጁ ነኝ የሚል ነገር አቅርቦ ይህንን ሀሳብ ወደ ፋኖ እንዳቀረቡ ለአንዳንድ የፋኖ አደረጃጀቶች እያሰቡበት እንዳለ ተነግሯል። እንግዲህ እስካሁን እንግዲህ እዚህ ስቱዲዮ እስከገባን ድረስ እናንተ የፋኖ አመራሮች በኩል የተሰጠ ምላሽ አላገኘንም። ግን ከዚህ ቀደም በድርድርን በተመለከተ የተለያዩ አቋሞችን ያራምዱ እንደነበር የሚታወቅ ነው የሚሆነው። 2 ዓመት ያስቆጠረው የአማራ ክልል ወታደራዊ ግጭትና ጦርነት በዚህ ምናልባት በቀጣይ በድርድር እንዲቋጭ ተስፋ የሚያጭር ዜና ነው ልንለው እንችላለን። ይሄ አንደኛው ቡድን አንደኛውን ደመሰስኩ ወይም ደግሞ ዘመቻ አማራ ክልል እየተካሄደ ያለ ዘመቻ በ3 ወርም በ15 ቀንም ይጠናቀቃል እየተባለ ብዙ ጊዜ ደጋግመን ሰራን ፕሮግራም እዚህና ነገርየው እየባሰበት እየሄደ ነው። እየባሰበት ብቻ ሳይሆን ክልሉ እየደቀቀ እየሄደ ነው። ማህበራዊ አገልግሎት ማግኘት አስቸጋሪ ነው። ትምህርት በጣም ብዙ በሚያስደነግጥ መልኩ ክልሉ ባቀረበው በቅርብ ለዩኒሴፍ ነው መሰለኝ ባቀረበው ሪፖርት በሚያስደነግጥ መልኩ ከትምህርት ገበታ ውጭ ያለ ሰው በጣም ብዙ ነው። የመድኃኒት አቅርቦት በጣም አስቸጋሪ ነው እና ምን ብለን ነበር ከዚህ በፊት ከስረ መሰረቱ ችግሩን ለመፍታት ብቸኛው መፍትሄ አውዳሚ ያልሆነው መፍትሄ ኮዝ አለኝ ብሎ የተነሳ ቡድን ምንድነው ኮዝ ብሎ ምንድነው ፍትሃዊ ምክንያት አለኝ ያለውን ምንድነው ብሎ ከህብረተሰቡም ጋር ተማክሮ ነገርየውን በሰላም መጨረስ ነው።
አለበለዚያ እንዲህ አይነት ግጭቶች ለመብረድ በጣም ብዙ ዘመን ይፈጅባቸዋል። የእርስ በእርስ ሲሆኑ ደግሞ ረጅም ጊዜ ይፈጃል ብለን አውርተናል። በእኔ እውቀት እኔ እንደማቀው አንድ ከሰመ የሚባል የረጅም ዘመን ትግል የታሚል ታይገር የሚባል ሽሪላንካ ላይ በጣም ብዙ ጊዜ ነው የፈጀው። በጣም ብዙ ውድመት ካደረሰ በኋላ ጉግል ብታረግ እንደዚህ አይነት አመጾች ብቸኛ እንደ ኤግዛምፕል የሚያቀርቡልህ የታሚል ታይገር ነው። ሌላ ኬዝ ማግኘት በጣም አስቸጋሪ ነው። የትኛውም ቦታ በሚድል ኢስትም በኤዥያም በምንም ማለት ነው። እና እኛ ደግሞ ያንን አፎርድ ማድረግ ያን ያህል ውድመት አፎርድ ማድረግ አትችልም። እቺ የደቀቀ የደሃ ሀገር ነው እና ይሻላል ኮዙን መፍታት እንትኑን ሩት ኮዙን መሰረታዊ ምክንያቱን ስር ነቀል በሆነ መልኩ መፍታት ነው በንግግር ብለን የተለያዩ የንግግር ወሬዎች በተነሱ ቁጥር ሄደንባቸዋል። አሁን በፊት አስቸጋሪ የነበረው ነገር ብዙ ተግዳሮቶች ነበሩ። ዋነኛው ግን ፋኖ ከማንኛው ፋኖ ጋር እንደራደር የሚል ነው። አንድ ዩኒፋይድ የሆነ ወጥ አደረጃጀት ስለሌለው ከአንዱ ጋር መነጋገር ሌላውን አያስቀርም ጦርነት የሚል ነበረ። አሁን አፍሪካ ኢንተለጀንስ ትላንት መሰለኝ ያየሁት ባወጣው መረጃ የተለያዩ የፋኖ ቡድኖች ወደ አንድ መጥተው ማዕከላዊ ኮሚቴም ከተለያዩ ዞኖች ተውጣጡ እንደ ስራ አስፈጻሚ ተውጣተው አንድ ቡድን ሊመሰረት ነው እየተባለ ነው እንደሚመስለኝ። ይሄ ቡድን እዚህ ሸዋ ያለውን የተወሰነ ኃይል ሊኖር ይችላል። ሸዋ ግን ዋናውን ኃይል የሚያካትት አይመስለኝም። እዛ ጎንደር ካሉት ውስጥ የእነ እስክንድር ቡድን እስክንድር እንደተነጠሉ ናቸው። ሸዋ አካባቢ፣ ጎጃም፣ እንደዚሁም ጎንደር እና ወሎ ያሉት አሁንም እንደተነጠሉ ናቸው። እና ምናልባት ግን ቀላል የሚባል አይደለም። አሁን ዩኒፋይድ ይሆናል የተባለው ቡድን ደግሞ ራሱን የቻለ ዘመቻውን ሲያካሄድ የነበረ ሰፊ ተዋጊ ያለው መሳሪያም ያለው ቡድን ነውና በሁለት ቡድን እንኳን ቢሆን አሁን በሁለት እንኳን ቡድን ቢሆን ከመበታተን ይሻላል ይሄ ለድርድሩ ማለት ነው። ስለዚህ አንድ ላይ መምጣት አልቻሉም። ለዛ ነው ችግር የተፈጠረው የሚባለው። ምናልባት በቅርብ ቀን አንድ ላይ የሚመጣ ይሄ ቡድን ከሆነ አንድ የሚያስችል አስቻይ የሆነ ለድርድር ሊሆን ይችላል። ሁለተኛው ተግዳሮት እንዴት እንደሚፈታ ወይም ደግሞ ፋኖች አሁን መልስ ሲሰጡ አሉታዊ መልስ ይሰጣሉ ብዬ የማስብበት አንደኛው ከና አረጋ ከበደ ጋር ምንደራደርበት ምክንያት የለም ሊሉ ይችላሉ ብዬ አስባለሁ። አላማው በሙሉ ችግሩም ያለው በአብዛኛው ከፌዴራል መንግስት ጋር ስለሆነ ጥያቄውም ያለው መከላከያ የማስወጣት መከላከያ እንደሞ መያዘው የፌዴራል መንግስት ነው እና ከዛ ጋር ነው የምንደራደረው ሊሉ ይችላሉ የሚል ሀሳብ አለኝ። ለምን እንደሆነም አላቅም። በክልል የተካሄደበት ምክንያት ሌላ አይነት ድርድሮች ለምሳሌ ከቲፒኤልኤፍ ጋር ድርድር ሲካሄድ ከፌዴራል መንግስት ጋር ነው። ቲፒኤልኤፍ በእርግጥ ሌላ ኦልተርኔቲቭ የለም እዛ። ኦላ ጋር ድርድር ሲካሄድ ከፌዴራል መንግስት ጋር ነው የሚካሄደው። ለምን እንደሆነ አልገባኝም የአማራው እንደዛ የሆነው። ግን ይሄ አንድ ተግዳሮት ሊሆን ይችላል ብዬ አስባለሁ። በእነሱ በኩል ጥያቄ ሊነሳ ይችላል። ለምንድን ነው እኛ ከና አረጋ ጋር የምንደራደረው? አንዳንድ በቀልድ መልክም አይቻለሁ ትዊተር ላይ ምናምን ስልጣኑ ያለው አረጋ ከበደ ጋር አይደለም የሚል መልሶች አይቻለሁ። ኦፊሻል መልሶች አይደሉም ከፋኖ ግን ይጠቁማል ምን አይነት አስተሳሰብ እንዳለ ማለት ነው። እሱ ሌላ ተግዳሮት ሊሆን ይችላል ብዬ አስባለሁ። አለበለዚያ ግን በክልል ደረጃ ድርድሩ እንዴት ለምን ሊሆን ተፈለገ ከሚለው ጋር ተያይዞ አንዳንድ ወገኖች ደግሞ የሚያቀርቡት ምክንያታዊ ነገር አለ። በአማራ ክልል የሚንቀሳቀስ የትጥቅ ታጣቂ ቡድን እንደመሆኑ የፋኖ ኃይል
በክልሉ ላይ ከአማራ ብልጽግና ጋር ስልጣን ተጋርቶ ሊሆን ይችላል። በድርድሩ የሚነሱ ነጥቦች ጋር ተስማምቶ ጥያቄውን በክልል ደረጃ ወደ ፌዴራል አቅርቦ ጥያቄዎችን ለማስመለስ እድል አለው የሚል ነገርም ይነሳል። ምናልባትም ይሄ እንዳንድ አድቫንቴጅ ሊነሳ ይችላል። እኔ ሳያቸው በአብዛኛው ጊዜ አንዳንዱ ቡድን አንዳንዱ ፋኖ ይሄኛው መንግስት እስከ ማስወገድ ነው ትግሉ፣ የፌዴራል መንግስት አስወግዳለሁ ነው ሲናገሩ የምሰማቸው። አንድ ጊዜ ብቻ የጎጃም ቃል አቀባይ መጀመሪያ ክልሉን ስልጣን መቆጣጠር የመጀመሪያ ግባችን የሚል አይቻለሁ። ገዱ አንዳርጋቸውም እንደዚሁ ሰፊ ረጅም ጽሁፍ አውጥተው ነበር። አንዴ የክልሉን መቆጣጠር ይቀድማል የሚል አይቻለሁ። ግን በአብዛኛው እንትን ያለው ጉዳዩ ያለው ከፌዴራል መንግስት ጋር ነው የሚል ቡድን ነው ፋኖ ላይ ያለው። ግን ከፌዴራል ጋርም እኮ ለመደራደር ታዲያ ቢያንስ ክልል እንኳን መቆጣጠር የመቻለ አቅም ሊኖረው ይገባል የሚል ነገር ከብልጽግና ጋር ለመስራት ዊሊንግነስ ሲኖራቸው ነው የፋኖ ሰዎች። እንደዛ አይነት አይቻል አቅም አይዘር ብልጽግናን መተካት እዛው ክልል ውስጥ ሙሉ ለሙሉ ተክቶ እንዳውም የአማራን ብልጽግና እንደ በፋኖ አመለካከት እንደ ፌዴራል መንግስት ተቀጥላ እነሱን ሊያጠቃ እንደመጣ ተቀጥላ እንጂ ልክ ኦላ እንትን የኦሮሚያ ክልል መንግስት ጋር ቁጭ ብሎ ለመደራደር አንድ ጊዜም ፈቃደኛ ሆኖ አያውቅም። ከፌዴራል መንግስት ጋር እንደሚሆነው ሁሉ እነሱም አላማቸው ከፌዴራል መንግስት ማውራት ጋር እስካሁን ካለኝ መረዳት ፋኖዎች ከሚያወሩት መረዳት ማለት ነው፣ ከሚሰጡት መግለጫ መረዳት ሲመልሱ እናያለን። እስቲ አሁን አረጋ ከበደ ጋር ቀርቧል አይደለም እንትኑ ሲመልሱ አንድ ግምቴ ነው የኔ በክልል ደረጃ ለምንድን ነው ዋና አላማችን ፌዴራል መንግስት ውስጥ ያለው ውክልና ፌዴራል መንግስቱ ሌሎችም ጥያቄዎች አላቸው። የህገ መንግስት ጥያቄ፣ ያወቃቀር ጥያቄ እና እስክንድር በተለይ ባወጡት ፕሮግራም ላይ ይዘላል ከክልል ብዙ ነገር በሌላ ክልልም ስለሚኖረው ምናምን ስለሚዘል እዛ ላይ መታቀብ የሚፈልጉ አይመስለኝም። ግን እናያለን መልሳቸውን ማለት ነው። አሁን ባልከው መልክ መልስ የሚሰጡ እንደሆነ ወይም ደግሞ አይ ከናረጋ ጋር የምናረገው ድርድር አለ የሚሉ ይሄንን ነው እኔ ይመልሳሉ ብዬ የማስበው። ግን ወደፊት እናየዋለን። ግን ኦሪኖል ፐርሰናሊ በእኔ አስተያየት ድርድር ደጋፊ ነኝ። ሰላማዊ ድርድር ኢትዮጵያ ውስጥ ከየትኛውም ቡድን ጋር ማለት ነው፣ ከፋኖ ብቻ ሳይሆን ከሌላውም ጋር በድርድር ቢያልቅ እንደው ባህላችንም ወደዛ ትራንስፎርም እያደረገ ቢመጣ የለም ማለት አይደለም። የሽምግልና ባህል በጣም ነው ያለን ኢትዮጵያ ውስጥ የኮሰሰ ቢመጣም በቅርብ ጊዜ የእርቅ ባህሎች አሉ። በየጎሳው በየብሔሩ የተለያዩ አይነት የራሳችን ባህላዊ አፈታቶችም አሉን። የራስ የሆነ በጣም ፖዘቲቭ ነገሩ የሚበዛ አንዳንድ ጊዜ አሉታዊ እንትን ቢኖረውም የሚበዛ አለን። በዛ መልኩ እነሱ ዳብረው ባይ ነው የምመርጠው። 10 ጊዜ የጦርነት አዙሪት ውስጥ ስንዳክር ከምንኖር አሰላለፍ እየተቀያየረ አንዱን ለማጥፋት የሚያደርገው ነገር የትም ፈቀቅ ስላላረግን ከዚህ በፊት የትም አላደረሰንም እና እንደውም አብዛኛው ከድጡ ወደ ማጡ ነው እየሆነ ያለውና ቅራኔዎች እየበዙ ሲመጡ ነው የማየው ታሪክ ስናይ እና በዛ ማለቁን እኔ ደጋፊ ነኝ ድርድር መካሄዱን። አሁን ተግዳሮት ይሆናሉ የምላቸውን ነገሮች ናቸው እያቀረብኩ ያለሁት። በሰላም መፈታቱ ግን በጣም የሚጠበቅ ነገር ነው። ነገ ከነገ ወዲያ እየጨመረ እንደሚመጣ ስለሚታየኝ እየጨመረ የሚመጣል የምለው ዝም ብዬ አይደለም፣ ከመሬት ተነስቼ አይደለም። አንድ የሰሞኑን ጥቃት ብቻ ተመልከት፣ ውጊያ ተመልከት። ከመከላከያም ከፋኖም ሰው ረግፏል።
ምንም አንደኛ ቡድን እኔ ያሸንፍ ያለው ምናምን ቢልህም ጦርነት እንደዛ አይደለም፣ ውሸት ነው። ሁለቱም ቡድን ነው የመታው። ለተወሰነ ጊዜ አንዱ ድል ሊያደርግ ይችላል፣ ግን ጥይት ነው እየተተኮሰ ያለው እና የፋኖ ደጋፊ ዩቲዩብ ላይ ተጥዶ መከላከያን በሙሉ ደምሰናል ሊል ይችላል። መከላከያ ራሱን ባወጣው መግለጫ ፋኖን ደምሰናል ሊሆን ይችላል። ሁለቱም ለኔ ልክ አይደለም። ከሁለቱም ነው ሰው የሚሞተው። አንዱ ሊበዛ አንዱ እንትን ሊል ይችላል። ይሄ አዙሪት፣ ይሄ ግጭት በአራት ዞን ፋኖ አጠቃ ተብሎ ነው ያለው። 300 ሰው ነው የተባለው በእንትን ሮይተርስ ባወጣው መግለጫ 300ም ቀላል አይደለም። ግን የሚያሳይህ ነገር አንድ ጊዜ ነው እንደዚህ ማስታወሰው፣ እንደዚህ ኮኦርዲኔትድ የሆነ ጥቃት ከተማ የተቆጣጠረ ጊዜ በሰፊው ፋኖ። ይህንን ግን ከ2 ዓመት በኋላ ማድረግ ችሏል ድጋሚ። ምንድን ነው የሚነግርህ? ይሄ ነገር ፋኖ እየጠፋ ነው የሚለውን ነገር አይደለም የሚነግርህ። ስለዚህ ደክሟል፣ አጠራ ነው ምናምን ወደሚለው በቃ ማቆም አለብን። ወደዛ መሄድ አንደኛ እሱ ነው። ሁለተኛ የሰሞኑ ለምሳሌ አንድ ታገተች ተብሎ ኢቢኤስ እንትን ላይ ሰፊ ውይይት ሲደረግበት የነበረ አሁንም ትኩስ ነው ያልበረደ ጉዳይ አለ። የደንበል ወሎ ዩኒቨርሲቲ ተማሪ ነኝ ብላ ልጅቷ እንደዚህ ወስደው ቡድን ደፈሩኝ ምናምን ብላ ሰርታለች። ከዛ ለሷ ተቃራኒ መንግስት ዶክመንተሪ አውጥቷል ውሸቷን ነው ብሎ በመሀል የተዘለለ ነገር ግን አለ። ሰው ሁሉ ሲወያይበት የተዘለለው ነገር ምንድነው? እዛ ውስጥ አልገባም። እኔ አሁን ኢቢኤስ ያቀረበውም የመንግስት ዶክመንተሪ ውስጥም አልገባም። ግን ምንድነው ሳስብ የነበረው እነዚህ ነገሮች እንዲህ ያለ ብሶት አለብኝ ብሎ የተነሳ ህዝብ ማቀጣጣያ ናቸው። እየጨመረ ሲሄድ ነገርየው ይሄውላችኋ የብሔርተኝነት ባህሪው የብሔርተኝነት ትግል ባህሪው ሲጀመር ቢሆንም ባይሆንም ነገርየው ኢማጂንድ ኦር ሪል ይሉታል። ነገርየው እውነትም ባይሆንም የታሰበ ቢሆንም ብሶት የሚቀሰቀስ ከሆነ ይስባል። ብሔርተኝነት ይሳባል በዛ በብሶት ቀስቃሽ ነገር። ለዚህ ነው ከዚህ በፊት ምን ስልህ ነበረ መንገድ ላይ እንቅፋት ሲመታ ሁሉ የሆነ ብሔር ተጠያቂ ልታረግ ይችላል። ዝም ብለህ ይሄርክ እየባሰ ሲመጣ ለእያንዳንዱ ነገር ላለህበት ለተጎዳው ነገር ያኛው ብሔር ብሶት ያስያዘብን ብሔር ተጠያቂ ነው የምታረገው። አሁን ዶክመንተሪውም ሲተላለፍ ምን ሲል ሳስብ የነበረው አማራ ክልል ግጭት አለ። እዛ ላይ የቀረበችው ልጅ ለዛ ሚኖራት አስተዋጽኦ ምንድነው እያልኩ ነው ሳስብ የነበረው። እያባሰው ይሄዳል። እውነትም ሆነ ውሸት እያባሰው ይሄዳል። እዛ ፍርጃ ላይ አልገባም። አሁን እንትኑን ግን የብሔር ቁጣውን የመበደሉን ስሜት እየጨመረው ይሄዳል። ለዚህ ነው በጠዋቱ ሳይብስ ግጭቶች መቋጨት አለባቸው ምለው። በመሃል አንድ ነገር እየተፈጠረ በሄደ ቁጥር እንደዚሁ አይነት በመሃል በቀደም ዕለት የታገቱ ሰዎች አሉ። እዚህ ወደ ግብረ ግብራቻ ሲሄዱ በጣም ብዙ ሰዎች የምትታገልለት ኮውዝ እየተከማቸ ይመጣል። በመሃል መጀመሪያ መቅጨት ሲኖርብህ አይደል የወልቃይት ጥያቄ ወይ ግጨው ላይ ነው መሰለኝ መጀመሪያ ጥያቄ የቀረበው የተሻኮቱበት። በግጨው ያልፈታው እንትን የወልቃይት ይሆናል፣ የራያ ይሆናል፣ የጠለምት ይሆናል። ሲሰፋየው በትንሹ ያልፈታው የአንድ አውቶቡስ እገታን ነገር ተጋፍጠህ መንግስት ለምን እንደሆነ አላውቅም ዲኒያል ውስጥ ገብቷል። በአብዛኛው በተለይ የሚታገቱ ሰዎችን
አይ እንደዚህ አይነት የለም ምናምን አውቶቡስ አልታገተም ወይም ደግሞ እየተከታተልኩ አሳድጄ ያዝኳቸው ምናምን ስትል ሁለተኛ፣ ሶስተኛ፣ አራተኛ በቅርብ አንድ ጽሁፍ እያነበብኩ አማራ ክልል ብቻ የታገቱ ሰዎች ዝርዝር መጨረስ አቃተኝ። እኔ ዝርዝሩ ማለት ነው በጣም ረጅም ነው። ከዚህ በፊት የዓለም አቀፉ የዩኤን ከኢትዮጵያ ሂውማን ራይትስ ኮሚሽን ጋር ተባብሮ የሰራው ሪፖርት ነበረ። እሱ ሳነብ ብዙ መስሎኝ ነበር እሱ። ይሄኛው ደግሞ ጭራሹኑ የትየለሌ ነው። እነዚህ ሁሉ ምንድነው እዚህ ታገላለሁ የሚል እንትን ቡድን ኮዛለኝ የሚለውን እውነቴን ነው እኮ ለፍትህ ነው የምታገለው። ይሄው እገታው አላበቃም። ይሄው የሴቶች መደፈር አላበቃም። የሴቶች ጠለፋ አላበቃም። ብሔር እየተፈጸመብኝ ነው ለሚለው ዱላ ነው ይቀበለው በመፍታት ስትችል፣ በቅርብ መፍታት ስትችል። ለዚህ ነው ናይቭ ሆኜ የዋህ ምናምን ሆኜ አይደለም በድርድር ከባድ እንደሆነ አውቃለሁ ይለቅ ምናምን የምለው። ግን ጊዜ አንድ ቀን በሄድክ ቁጥር ሌላ ኮዝ ይጨመራል። አንድ ቀን በሄድክ ቁጥር ሌላ ኮዝ፣ ሌላ ምክንያት በተጨመረ ቁጥር ጉዳዩን ውስብስብ እንዳትፈታው እያደረገ ይሄዳል። ለዛ ነው ይሻላል የምለው የትግራይ ጦርነት ማቆም ጥሩ ነው የምለው፣ ማቆሙ ብቻ ጥሩ ነው የምለው። ከጦርነት መለስ አሁን በደሎች ቢፈጸሙ ከጦርነት መለስ ናቸው። በጦርነት አሰቃቂ በደል ነው የሚፈጸመው በጦርነት ላይ። የዛን የዩኤን ሪፖርት ማንበብ ይችላል ሰው። አሰቃቂ ወንጀሎች ናቸው የሚፈጸሙት። አሁን ከጦርነት መለስ ሌሎች ነገሮች ምግብ መከልከል፣ ነዳጅ መከልከል፣ በጣልቃ ገብነት መንግስት ጣልቃ ገባብን ፕሪቶሪያ እንዳይፈጸም ሆነ ይሻላል በጦርነት ከሚፈጸም እንትን። እዛ ላይ ሲቆም ኮውዝን ወይም ተጨማሪ የሆነ ምክንያትን ጉዳዩ እንዳይፈታ የሚያወሳሰብብን ጉዳይ እየቀጨ ትመጣል። ለዚህ ነው ፋኖ ከፌዴራል መንግስት ጋርም ይሁን መልሳቸውን አላቅም ብያለሁ ከአረጋ ከበደ ጋር የሚቀመጥ ከሆነ ነገ ከነጎዲያ የሚታገቱ ሰዎች ነገ ከነጎዲያ ታግተን ቤተሰብ ተጠየቀን ወይም በድሮን የሚገደሉ ሰዎች ተጨማሪ ምክንያት ተጨማሪ የትግል ምክንያት እንዳይሆን ይደረጋል፣ እንዳይሆኑ ይሆናል። መንግስትም ድርድር ከጀመረ ድብደባውን ያቆማል። አንደኛው ጉዳይ እሱ ስለሚሆን ፋኖም ጥቃት ሊያቆም ይችላል። እንደ ድርድራቸው አይነት ነው። እሱ ላይ ተጨማሪ አቀጣጣይ የሆኑ ነዳጅ የሚሆኑ ለጦርነቱ የሚሆኑ ነገሮች እየቀነስክ ትሄዳለህ። ዋና ማየት ያለበት ሰው ይሄን ይመስለኛል። ከዛ አንጻር ነው ድርድር የሚመረጥ ነው የሚሆነው። አለበለዚያ ያወሳስበውና የካሳ ጉዳይ፣ ይቅርታ የመጠየቅ ጉዳይ ይበዛል፣ እየበዛ ይሄዳል። የእርቅ ጉዳይ ውስብስብ ይሆናል። ፍትህ ጉዳይ በጣም ውስብስብ ይሆናል። ያ ቁስል እንዳይሽር ያደርጋል። ቁስል እንዳይሽር ካደረገ ደግሞ ቂም የሚቀመጥና የአዙሪት ሳይክሉን መበጠስ ያቀታል። ገመዱ መበጠስና ከዛ አንጻር ነው ድርድር የምንደገፈው በመርህ ደረጃ ማለት ነው እንጂ አስቸጋሪ መሆኑ ጠፍቶኝ አይደለም። ግን አስቸጋሪነቱ በጨመረ ቁጥር ቀን በጨመረ ቁጥር እየተወሳሰበ ነው ድጋሚ የሚሄደው ለማለት ነው። ትክክል። አሁን ከዚህ ከድርድር ጋር ተያይዞ እየተነሱ ካሉ ጉዳዮች መካከል አሁን ላይ የድርድር አጀንዳ ለምን መነሳት አስፈለገው የሚለው ይገኝበታል። ከ2-3 ሳምንት በፊት ይመስለኛል የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት የፋኖ ኃይሎች አቅማቸውን እንደተመናመነ አሁን ላይ እንደደከሙ የሚናገር ጽሁፍ ጽፈው ነበረ። ሁለተኛ ደግሞ የፋኖ ኃይሎች በኩል መንግስት በጦርነቱ ተዳክሟል የሚል ነገር ይነሳል። ሶስተኛ ደግሞ በዋናነት የክልል ህዝብ በጦርነቱ እየተሰላቸ ነው የሚል ነገር እየተነሳ ነው። በተለይም በሁለቱም ኃይሎች ነው እንግዲህ
እየተፈጸሙ ያሉት ሪፖርቶች እንደሚያመላክቱ ከሆነ እነዚህ እንደ አንድ ሶስቱ ጉዳዮች ገፊ ምክንያት ናቸው ይላሉ። ሌላው ደግሞ አሁን ቀጠናው ጉዳዮች እየመጡ ነው። በተለይም አልቡርሃን የሱዳን ቤተ መንግስትን መቆጣጠር፣ የሻዕቢያና የህወሓት ጥምረት መፍጠር፣ እንደዚሁም ከፋኖም ጋር አብሮ ሊሰለፉ ይችላሉ የሚል ነገር እየተነሳ ነው እና መንግስት ምናልባትም ፋኖም ህወሓትም ሻዕቢያም በአንድ ግንባር እንዳይሰለፉ ምናልባት በአማራ ክልል ያሉ የፋኖ ታጣቂዎችን በድርድር ጉዳዩን ለመቋጨት ታስቦ ነው የሚሉ ጉዳዮች ይነሳሉና ምናልባት ለዚህ ድርድር ገፊ ምክንያቶች ናቸው የሚለው አሳማኝ ሆነ። በመርህ ደረጃ መንግስት ከፋኖ ጋር የሚደራደርበት እንትን በሰላም ለመጨረስ ከሌላ ጋር እንዳይተባበርበት ካለ እሰየው ነው የሚለው። በፊትም እንደዚህ አይነት ነገሮች ይነሳሉ። ምናልባት ከመንግስት ጋር ጠቅላይ ሚኒስትሩም ሲናገሩ ነበረ ከአንዳንድ የፋኖ መሪዎች ጋር እየተደራደርን የሚል ነገር ግን ያው በእንትን ደረጃ አይደለም ከፋኖ ጋር ከቲፒኤልኤፍ ጋር ያለው ነገር በሰላም በእኔ እንትን ከኤርትራ ጋር ጦርነት አያስፈልግም እያልኩ ነው ብዙ ጊዜ። ብዙ ሰው ትንታኔውን የሚቃኘው ወይም እነዚህን ጉዳዮች ሲያይ የሚቃኘው ለሆልሰም ይሄ ቶታል ኢትዮጵያ የምትገባበትን ወይም ከኢትዮጵያ አልፈ ከአፍሪካ ቀንድ የሚገባበትን ቀውስ ሳይሆን ከማጋ ሊሰለፍ ነው የሚለው ነው የሚስበው። ግን ውጤቱ ወርስ ነው፣ ሁልጊዜ ወርስ በፊት ከነበረው የባሰ ነው ማንም ከማንም ጋር ቢሰለፍ። ምክንያቱም የእርስ በርስ ግጭት ነው። አንድ ላይ ተባብረህ ጣሊያንን የምታባርበት ግጭት አይደለም። ከውጭ የመጣ ኃይልን የምታባርበት ግጭት አይደለም። መታሰብ ያለበት በእኔ እምነት እንደዛ ነው። የትግራይ ኃይል፣ የአማራ ኃይል፣ የመንግስት ኃይል ብሎ ሰው እንትና ከእንትና ጋር ቢተባበር እኮ እንትናን ይደቆሰዋል ሲል ራሱን ነው እያለ ያለው። የሚገደለው ራስ ነው። እዚህ ውስጥ ወጣ ብሎ ስለማያየው ነው። ከዛ ብሔር ወጥቶ የብሔር ትግል ስለሆነ ከዛ ብሔር ወጥቶ እንደ ኢትዮጵያ ራሴን ባይ ምንድን ነው ውጤቱ ብሎ ብዙ ሰው ስለማያየው ጉዳቱ ሌላ አካል ላይ ነው የሚመስለው። ግን ራስ ነው የሚደቀው መልሶ። ምን ሌላ ያስኬዳል? ሌላ ቦታ እኮ መሄድ የለብንም። ወለጋ የሚመረት ምርት ወይም ጎጃም የሚመረት ምርት መቅረቱ አዲስ አበባውን ነው የሚጎዳው። ህይወቱን ቶ ትግራይ በተደረገ ጦርነት መላው ኢትዮጵያ ነው የሚጎዳው። ሲስተም ቲንኪንግ ይባላል። እንደ ሲስተም እንደ ሆል ሲስተም ነው ማሰብ ያለብን መታሰብ የሚኖርበት። ቲፒኤልኤፍ ከአማራ ጋር፣ ቲፒኤልኤፍ ከኦላ ጋር ወይም አንደኛው ከሌላ ጋር ተደርቦ መከላከያ ወይም መከላከያ የፋኖን ሰው ሲገድል ራስ ነው እየተገደለ ያለው። የራስ ሰው ነው፣ የአንድ ሀገር ሰው ነው እየተገደለ ያለው። በሁሉም ነው የምናጣው። ያ ሰው ኢትዮጵያዊ ነው። ይሄ ሰው ለኢትዮጵያ የሆነ ነገር ኮንትሪቢዩት የሚያደርግ የነበረ ነው። ሲቀር ያ ኮንትሪቢዩሽን የሚያበረክተው ነገር ከነ ቤተሰቡ የሚቀር ነው ሲሞት። የቲፒኤልኤፍ ሰውም ሲሆን እንደዚህ፣ የመከላከያ ሰውም ሲሆን እንደዚሁ ነው። እና የእርስ በርስ ጦርነት አንዱ ከእንትና ጋብሮ የራሴን ሰው ይግደል የምትልበት መሆን የለበትም። መቅረት ያለበት ለዛ ነው የእርስ በርስ ጦርነት። ሌላው ሊያጠቃ ሲመጣ ድንበርህን አልፎ ቅኝ ግዛትም ሊገዛ ምን ብለህ ሲመጣ እሱ ራስን የመከላከል አንድ ላይ ተባብሮ የመከላከል እሱን እንኳን ነው የሚያሳጣው የእርስ በርስ ጦርነት። ባይዘው የመተባበርህን ተከብረህ እንድትኖር በዓለም ላይ የሚያደርግህን ኃይል የአንድነት መሰባሰብን ያሳጣል እርስ በርስ መገዳደል ማለት ነው። እና ማንም ያተርፈው ለምሳሌ ከዚህ ውስጥ ማንም ያተርፈው በሰሜኑ ጦርነት የሰው አሁን በቅርብ የወጣው የፎሪን ፖሊሲ እንትን ላይ እንዳየሁት ከሆነ 200,000 ወታደር 400,000 ሰላማዊ ሰው ነው ሞተ የሚለው፣ አንድ ላይ 600,000 የተባለው ምናልባት አጠራጣሪ ሊሆን ይችላል ቁጥሩ። አይ ዶንት ኖ የሚያጠና ሰው ያጥነው። 600,000 ሰው ያለቀው በማለቁ የትኛው የኢትዮጵያ ክፍል ነው የሚጠቀመው?
ብለህ ብታስብ እሱ ነው የሚነግረን ቶታሊቲው የሁሉንም ነገር ቶታሊቲ የሚነግረን የትኛው የኢትዮጵያ ክፍል ነው የተጠቀመው በዚህ ምክንያት ማንም። ከዛ ኢኮኖሚው የመሳሪያ ንግድ ወደ 25 ቢሊዮን ኢትዮጵያ የነበረባት ብድር በሙሉ 25 ቢሊዮን ዶላር ነበር። በአንድ ጦርነት 5 ቢሊዮን ዶላር ነው ያጣን። ምን ያህል እንደሆነ ስንት ዘመን ስንበደር የኖር ነው በአንድ ጦርነት ነው ያለቀው ብሩ። ከሞት ከፍ ሲል ደግሞ ብሩ። ከዛ ይሄ ሲያልቅ ታጣ ገንዘብ፣ ኢኮኖሚ ደቀቀ። ማኑ እጅ ላይ ወደቀን? የኢትዮጵያ ሕዝብ እንዳለ IMF እና ወርልድ ባንክ እጅ ውስጥ ወደቀ። ማን የቀራለን? ከዚህ ውስጥ እጅ ለመጠምዘዝ ነው በቃ ነው። የራሳችንን ስንከላከል ቆይተን አሁን ፖሊሲያችሁን እንዲያርጉ ማለት ጀመሩ። እንደዚህ ታሪፍ እንትን በሉ። በእያንዳንዳችን ቤት ገባ የIMF ትእዛዝ፣ የወርልድ ባንክ ትእዛዝ በእያንዳንዱ ቤት ያለው አሁን በውሃውም ሆነ በመብራቱም ሆነ ይቁጠሩ የራሱን። ይሄ ነው ያመጣነው እርስ በርስ ስንዋጋ ነው እንጂ ማን ይጠቃ አሰላለፍ በዚህ ብታረገው ኢትዮጵያ ነች ዘጭ የምትለው አንድ ላይ መጨረሻው ላይ። ይሄ ግምት ጥንቁልና ሳይሆን 2 ዓመት ውስጥ ኖረን ያየነው ነው። ሌላ እንትን አያስፈልግም። እና ይሄ ድርድር ይካሄድ ሲባል ይሄ ነው መጨረሻው። 2 ወንድሞች ሲዋጉ የአማራ ክልል ቀጥሎ ሌላው የኢትዮጵያ ክፍል ነው ዘጭ የሚለው። ሌላ ማን ነው የሚጠቀመው? እና ሰሙን ስታየው ከብሔርተኝነቱ መንፈስ ወጥተህ እድለኛ ከሆንክ ወጥተህ ስታየው ስትደማ ነው ኢትዮጵያ የምታየው። እንደ ኢትዮጵያ ሆነ ቆመ ስታየው ስትደማ ነው የምታየው። የትም ቦታ ነገርየው ሲደረግ ስትቆስል፣ ስትደማ፣ ስትቆረቆዝ ነው ኢትዮጵያ የምታየው እንጂ ምንም ከፍ የሚያደርጋት ከዚህ ውስጥ የለም። ይሄ ነው የሚታየኝ ለኔ። ለዛ ነው ድርድር ይሁን የምለው ማለት ነው። አሁን እንግዲህ ክልሉ በቀውስ እየዋለለ ነው። ትናንት ኦቻ ያወጣው አንድ ሪፖርትም አለ ክልሉን በተመለከተና ከባድ የከፋ የሰብአዊ ቀውስ እየተፈጠረ እንዳለ፣ እርዳታ ማድረስ እንዳልቻለ አካባቢዎቹን ጠቅሶ ዞኖችን፣ ወረዳዎችን እየጠቀሰ እንደዚህ አይነት ሰብአዊ እርዳታ ማድረስ እንዳልቻለ፣ በዚህም የከፋ ቀውስ በክልሉ እየተከሰተ እንዳለ የሚገልጽ እጅግ አሳዛኝ መረጃ ነው። በክልሉ እንግዲህ በትምህርት መስክ ልንል እንችላለን፣ በኢኮኖሚው፣ በማህበራዊ ዘርፉ፣ በሁሉም ዘርፍ ብንሄድ እንግዲህ የከፋ ቀውስ እንግዲህ ህዝቡ እየተጎዳ ያለበት ሁኔታ ነው ያለው። ይህ እንግዲህ በድርድር ይቋጭ ዘንድ እኛ ምኞታችን ነው። እንግዲህ የሰሞኑ የሰላም ካውንስሉ ያወጣው መረጃ እንግዲህ የክልሉ መንግስት ተስማምቷል ለድርድር የሚል የፋኖ መልስ እየተጠበቀ ነው። እንግዲህ በሁለቱ ኃይሎች መካከል ድርድር ተደርጎ ተኩሶች፣ የጠመንጃ ድምጾች፣ አፈሙዞች ዝቅ የሚሉበት እንዲሆን የኛም ምኞታችን ነው። እንግዲህ አሚጎ የዛሬውን የክልሉን ወቅታዊ ሁኔታ ያቃኘንበትን ዝግጅት እዚህ ላይ እንቋጫ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን የአማራ ክልልን ጉዳይ አጀንዳችን አድርገን ተወያይተናል። አብራችሁን ስለቆያችሁ ስለሰጣችሁና ስለምትሰጡን ሀሳብ አስተያየትም እጅግ አድርገን ነው የምናመሰግነው። መልካም ቆይታ።